ሰላም ተመልካቾች እስካሁን ባቀረብናቸው የቢዝነስ ሀሳቦች ላይ ይቅርታ ቀረጻ ላይ አንዴ ፈልጌኝ ነው በጣም ተፈልገኝ ነበር። ቀረጻ ላይ ፕሮግራም እየሰራው ነው። አንዴ ጊዜ ብቻ አንዴ ቆሞ መታገሳችን ትንሽ ላወራ። ምን ነበርሽ? ሪል ስቴት ላይ ነው የምሰራው። ይሄን ቤት ነው የምሸጠውና ስለ ቤት ስትተች ስለማይ አንዴ ላሳይ። ሪል ስቴት ውሸት ነው። ማን ይሄን ስራ ነው? ላሳይና ትቀጥለዋለህ። ብዙ ጊዜ አይቻለሁ ቆማ የኔን ይኸው የኛን እና ከዛ ትወስናለህ። ትንሽ ደቂቃ ብቻ ቀረጻ የኔን ልጨርስና በመጣ ይሻል። አይተኸው ትቀጥለዋለህ። በእውነት ስፈልግ ስለነበረ እሺ ና ተከተለኝ እስኪ ነውና እሺ ችግር የለውም። ምን ነው ሪል ስቴት ይባላል። ይኸው ሰርተን ያስረከብነው ብቻ እንድታየው ነው። በጣም ትተቻለህ። አዎ ግድ ነው። ሪል ስቴት ጊዜ ያላለ ይባላል። ተመልካች በነገራችን ላይ የተጋፈጡ ነው። ለዛ ነው። ስለዚህ እሺ አሳይ ችግር የለውም። ተመልካች የሚፈርድ እኔም እፈርዳለሁ። እሺ ይሄ አሁን ሰመር ሪል ስቴት ስምሽን ማን ትባያለሽ? እኔ ማህሌት ይባላል። ማህሌት እሺ ማን ነው ሪል ስቴቱ ስሙ? ሰመር ሪል ስቴት። ሰመር ሪል ስቴት ተመልካቾች እንቀጥል። አስቸግራኛለች እኔው እሺ አመሰግናለሁ። ይሄ ሳሎኑ ነው። አሁን የባለ ሁለት መኝታ ሰርተን ያስረከብነውን ሳይት ነው ማሳይ። ኦኬ ይሄንኛው ተሰርቶ የተረከበ ነው? አዎ ኦሬዲ ለደንበኛ ያስረከብነው ሳይት ነው። የደንበኛ ነው። ስለዚህ ሁሉ ነገር አስገብቶበታል። መግባት ብቻ ነው የቀረው። መግባት ብቻ ነው የቀረው። እሺ በጣም ሳሎኑ እዚህ ጋር አለ። የዳይኒንግ ኤሪያችን እዚህ ጋር ይሆናል። ባልከኒ ያለው የራሱ እይታ አንሊሚትድ የሆነ እይታ እንዲኖረው። እሺ ኦኬ ሴቶች አደባባይ ነው የሚያየው። ይሄ ወደ ዋናው አስፋልት ማለት ነው። እሺ ቦታ የት ነው ያለው? ይሄ ሴቶች አደባባይ። በቃ ሴቶች አደባባይ ነው የነበርኩት። ወደ መገናኛ ሲግናል አካባቢ ሴቶች አደባባይ። ሴቶች አደባባይ ጋር ማለት ነው። እሺ በጣም አሪፍ። ስለዚህ ይሄ ባለ ስንት መኝታችሁ? ሁለት መኝታችን ነው። ሁለት መኝታ። እሺ ይሄ ደግሞ ኪችናችን ነው። ኪችን ኦፕን ኪችንም ክሎዝድ ኪችንም ለሚፈልግ ደንበኛ እንዲመቸው አድርገን በኦፕን ኪችን ስታንዳርድ እንሰራና ከዛ ግን ምናልባት እዚህ ሰው ኖሮም እንግዳም ኖሮም ፕራይቬሲ ከተፈለገ የኛ ሀገር ምግብ ትንሽ ሽታ ይበዛዋል፣ እሱም ወደዚህ እንዳይገባ በዚህ እንዘጋለን። ክሎዝድ መሆን ይችላል ማለት ነው። ኦኬ በዚህኛው ይዘጋ። ይሄ መዝጋት የሚቻል ነው። ይሄ ይዘጋል። ኦኬ ክሎዝድ ኪችን ይሆናል ማለት ነው። በጣም አሪፍ። እሺ ከዛ ውጪ ለሽታውም ለኪችንም ኦፕኒንጎች አሉት። የራሱ ቬንቲሌሽን ማለት ነው። ሳከርም አለው። ብዙ ቦታ አንተ አይተሃልና ሳከር ሲስተም ነው እንጂ ራሱ ሳከር አይገጠምም። እኛ ይሄንን ገጥመን ያስረከብነው የራሱ ቬንቲሌሽን አለው። ብርሃን የሚገባበት አየር የሚያገኝበት ማለት ነው። ከዛ አሁን ይሄ አሁን የማየው ነገር ማለት ነው። ይሄን ገጥማችሁ ትሰጣላችሁ። አሁን ይሄ እዚህ ጋር ያየሁት ያለሁት ነገር ፐርኬ በጣም የሚያምር ነገር ነው አለው። እርግጠኛ ናቸው። እሺ መኝታ ቤት እፈርዳለሁ። ተመልካች ይፈርዳል። እኔ እሺ እንቀጥል። መኝታ ቤቱን እንየው። እሺ ይሄ ኮሊደራችን የሆነ የልጆች መኝታ ክፍል እዚህ ጋር አንድ ይኖረናል። ኦኬ የነሱ መታጠቢያ ክፍላቸው ደግሞ እዚህ ጋር ይሆናል ማለት ነው። እሺ መታጠቢያ ክፍል ይሄ ማስተር ቤድሩሙ ነው። እሺ አየው ስፋቱን እንዴት እንደሰራ ነው። መጨረሻ ላይ ነው። እሺ ተመልካቾች በነገራችን ላይ እንዳያችሁት የራሴን ስራ እየቀረጽኩኝ ነበረ። ሪል ስቴት በጣም ብዙ ጊዜ እንደዚህ ከተማ ውስጥ ጋጋታ ስላለ እያየን እንቀጥል። እሺ መልካም። ስለዚህ ይሄ ማስተር ቤድሩሙ ነው። የራሱ ክሎዜት ይኖረዋል። ከዛ እዚህ ጋር ደግሞ ባልከኒ ያለው ማለት ነው። በማስተር ቤድሩም በኩል ባልከኒ ያለው። ኦኬ ብርሃን የሚያይበት አንሊሚትድ የሆነ እይታ ያለው ንፋስም የሚያገኝበት ቦታ ማለት ነው። በጣም አሪፍ። እሺ ስለዚህ ያው በጣም ያምራል። እሺ ኤኒዌይስ እንቀጥል መጨረሻ ላይ እንሂድና ይሄ አሁን ሾሩማችሁ አይደለም ለያስረከባችሁት ነው? ይሄ ያስረከብነው። እዚህ ጋር ደግሞ ማስተር ባዝሩም አለው የራሱ ማለት ነው። የመታጠቢያ ማስተር ቤድሩሙ ማስተር ባዝሩም አለው። እሺ በጣም አሪፍ። እንቀጥል። አሁን ይሄ ባለ ሁለት መኝታ ነው። ባለ ሁለት እንግዲህ ሰፋፊ ነው የሚመስለው። ካሬዎቹ ይታወቃሉ። ስንት ካሬ ነው አጠቃላይ ባለ ሁለት መኝታ? 126 ካሬ ባለ ሁለቱ መኝታ ነው። እሺ ባለ ሁለት ካልከው ነገር ጋር አያይዤ ለምን ቤታችን ሰፊ ሆኖ ታየህ መሰለ? ብዙ ቦታ ላይ አይተህ ከሆነ ኮመን ኤሪያ የሚባል ነገር አለ ሪል ስቴት ላይ የሚነሳ ከቤቱ ላይ 150 160 ቢባል ራሱ ካሬው የሚነሳ አለ ለጋራ መጠቀሚያ ተብሎ። እነዛ የጋራ መጠቀሚያዎቹ የፓርኪንግን ይጨምራል። አዳራሾች፣ የጋራ መጠቀሚያዎችን ይጨምራል። እኛ ጋር ለኮሊደር ለሊፍትና ስቴር ወይም ደግሞ ለደረጃ ብቻ ነው የምናነሳው ከቤቱ ላይ ማለት ነው። 14% ብቻ ነው ከቤቱ ላይ የምናነሳው። ሌላ ቦታ ላይ እስከ 33-35% ይሄዳል። ስለዚህ ተመልካች ምን ይፈልጋል? ባለ ሁለት መኝታ 126 ካሬ ነው። ስለዚህ ባለ 3 ወይ ባለ 4 የምታሳይኝ አለ? በነገራችን ላይ የኔ ተመልካቾች የሚፈልጉት በተግባር ነው። መሬቱ ላይ እየሄድን እናውራ ካለ ታሳይ። ባለ 4 መኝታ አሪፍ። እሺ ጥሩ
ይሄ ደግሞ 4 መኝታ ቤቱ ነው። ባለ 4 መኝታ። እሺ እንቀጥል፣ አሳይን። እንደገባን ለቀቅ ያለ እዚህ ጋር ወደዚህም የምንሄድበት ቦታ እናገኛለን። ይሄ የእንግዳ ባዝሩማችን ነው። በዚህኛው በኩል ያለው ማለት ነው። ኦኬ እሺ፣ ባዝሩማችን በጣም አሪፍ። ምን እንዳለው አለፍ እያልን እንየው። እሺ መልካም። እዚህ ጋር ኦፕን ኪችን አለን። ኦፕን ኪችን ቢሆንም የራሱ ቬንቲሌት የሚያደርግበት መስኮት አለው። ሳከር ገጥመናል። ያን ያህል ሽታ የሌላቸው ምግቦችን እዚህ እንሰራለን። እዚህ ጋር ደግሞ የክሎዝድ ኪችን አለን። ክሎዝድ ኪችን ውስጥ ላይ የሚሰራበት ትራዲሽናል ኪችን እዚህ ጋር ይኖራል። በጣም አሪፍ። ትራዲሽናል ኪችኑ ስንወጣ ደግሞ እዚህ ጋር የሰራተኛ ክፍል ከራሷ መታጠቢያ ጋር ይኖራል ማለት። ስለዚህ ሰራተኛ እዚሁ ነች ማለት ነው። በጀርባ በኩል የራሷ መታጠቢያ አላት። እሺ አሁን ሙሉ ማለት ነው ይሄኛው ቤት ባለ 4 መኝታ ነው። እንደዚህ አድርጋችሁ ነው የምታስረክቡት ወይስ የሚገዛው ሰውዬ ሌላ እዚህ ላይ የሚሰራው ነገር አለ? ይሄንን በሙሉ በእንደዚህ ነው ያስረከብነው። እኛን ሰርተን ያስረከብነው ከደንበኛ ፍላጎት ወሰን። ለምን መሰለሽ እንደዛ ብዙ ሪል ስቴት ለአንዳንድ ቦታ ስንሄድ የተወሰነ እንደዚህ የፊኒሺንጉን ስራ ምናምን በሌላ የሚያሰሩ አሉ። የእቃ ጉዳይም ራሱ የተወሰነ እንዴት ነው የምትጠቀሙበትን እቃ በዚሁ አብረሽ እያያያሽ ንገሪን። እነዚህ ምንድን ናቸው? ይሄ ማስተር ቤድሩሙ ነው። ሳሎኑ እዚህ ጋር ይሆናል። የዳይኒንግ ኤሪያችን እዚህ ጋር አለ። ይሄ ማስተር ቤድሩሙ ነው። ከማስተር ባዝሩም እና ዎኪንግ ክሎዜት ኤሪያ ጋር እዚህ ጋር ይኖረናል ማለት ነው። በጣም አሪፍ። እሺ እንቀጥል። እዚህ ጋርም ደግሞ ራሷ ክሎዜት አላት። ከዛ ግን አልጋው እዚህ ጋር ይሆናል ማለት ነው። በጣም ሰፊ ነው፣ ልቅቅ ያለ ነው መኝታ ቤቱ ራሱ። ብዙ አክሽን ደንበኛችሁ እቃውን ይዞ መጥቶ ብቻ የሚገባበት ማለት ነው። እዚህ ጋር ደግሞ ባልከኒ ይኖረዋል ማለት ነው። ይሄ ባልከኒ ወተን እንዲሁ አለ ለማለት ብቻ ሳይሆን ወተንም አክሰስ ብናደርገው ካሜራ ቪውን እንየው። እሺ እዚህ ጋር በዚህ በኩል ምንድነው ያለው? ሴቶች አደባባይ እዚህ ጋር ሴቶች አደባባይ። ኦኬ በጣም አሪፍ ሴቶች አደባባይ። እሺ እንቀጥል። በጣም አሪፍ ሎኬሽኑን አይተነዋል። ቤቱን አየነው። ባለ 4 መኝታ ነው ብለሻል። ሌላ እዚህ ባለ 4 መኝታ። እሺ ይሄኛው ስንት ካሬ ነው? 267 ካሬ። 267 ለዚህ ተመልካቾች እያያዛችሁ ካሬውን እያንዳንዱ የሚነገረው ሌሎችንም ማስታወቂያዎችን ሳመጣላችሁ ያዙ። ውሳኔ እናንተ ነው የሚሆነው። እሷን ፍረዱኝ ያለችው እንፍረዳት እኔና። እሺ እንቀጥል። ስለዚህ ሳሎኑ እዛ ጋር የራሱ ባልከኒ አለው እንደምታየው። እዛም ጋር ቡና ቢፈላ ሰብሰብ ተብሎ ቢቀመጥ ቦታ አለው፣ እይታ ይኖረዋል ማለት ነው። በጣም ሰፊ ነው፣ በነገራችን ሰፊ ነው፣ ትልቅ ነው በጣም። እዚህ ጋር ደግሞ ኮሪደሩ እቃ እንኳን ብናንቀሳቀስ አይገጭብንም። ሰፊ ኮሪደር ነው። እቺ እንደ ሚኒ ማስተር ነች። እንግዳ ቢመጣብን የራሱ ባዝሩም ያለው ስለሆነ ባዝሩም ሼር አናደርግም። እንግዳው እዚህ ይሆናል ማለት ነው። አልጋው እዚህ ጋር ይደረጋል። ክሎዜት የራሱ አለው። ኦኬ በጣም አሪፍ። እሺ ቤቱ ደግሞ ጨለም እንዳይል መስኮቶች አሏቸው በየቦታው ያንዳንዳቸው። እሺ እንቀጥል። ሌላ የምታሳይን ነገር አለ እዚህ? ይሄ ሁለተኛው ክፍል ማለት ነው። ይሄ ሶስተኛው የልጆች መኝታ ክፍል ይሆናል። ኦኬ ከዛ እዚህ ጋር ደግሞ የጋራ መታጠቢያ ክፍላቸው ይኖራል። እሺ ይሄኛው የመጨረሻው 4 መኝታ ክፍል ይሆናል ማለት ነው ከራሱ ክሎዜት ጋር። ይሄውን ሙሉ ይሄም የተረከበ ነው። ይሄ የተረከበ ነው። እንደዚህ አይነት 2 ቤቶች ይቀሩናል እዚህኛው ሳይት ላይ፣ እዚህኛው ፎቅ ላይ። ስለዚህ ለተመልካቾች አሁን እኔ ምን ለመሸጥ ነው የማሳየው ታዲያ? ምንድነው የማሳያቸው እዚህ ፎቅ ላይ ከጨረሳችሁ? መልካም። እዚህ የሚፈልጉ ካሽ ከፍለው መግባት የሚፈልጉ ደንበኞች ካሉ 267 ካሬ ባለ 4 መኝታ አሁን ያሳየውልን አለ። እሺ አሁን ሁለት ቤት ሲጀመር አሁንም ገና ቪዲዮ እንደተለቀቀ ወይ ይደወላል ወይም ራሳችሁ ልትሸጡ ትችላላችሁ። ሌላ እየሰራችኋት ነው ሳይት አለ። በነገራችን ላይ አሁን ያለነው ስንተኛ ፎቅ ላይ ነው? አሁን 16ኛ ፎቅ ላይ 16ኛ ላይ ነው። ስለዚህ ስንት ነው ይሄኛው ፎቅ? 17ኛው ቴራስ ነው የጋራ መጠለያ። ስለዚህ 17ቱን ፎቅ ላይ ያሉ ቤቶች 2 ነው የቀረው። 2 ቤት ብቻ ነው። በጣም አሪፍ። እሺ ያለቀ ቤት ውስጥ መግባት ነው የምትፈልጉ ካላችሁ ዋጋውን ወደ መጨረሻ እንነግራችኋለን። ግን ስልክ ደግሞ ስክሪን ላይ እናስቀምጥ። አሁን ምን እናድርግ መሰለሽ? ሌላ ሳይት አላችሁ? እንግሊዝ ኤምባሲ ጋር ከሚናሮል አጠገብ እዛው ዋናው መንገድ ጋር እየሰራን እንገኛለን። በዚሁ አይነት ስታንዳርድ ነው የምትሰሩት? ስታንዳርድ። በጣም ቦታው ላይ ሆነን ዋጋውንም ሳይቱንም እንየው። ምክንያቱም አንዳንዴ ከወሬ በላይ በተግባር ማየት ስላለብን ነው። ተመልካቾች የትም እንዳትሄዱ። ቤት ለመግዛት ስትወስኑ በጣም ብዙ ጊዜ ተጠይቁኛላችሁ፣ የትኛው ነው ያለቀ ቤት አለ ወይ እውነተኛ ሪል ስቴት አለ ወይ ስትሉኝ ስለነበረ እኔ እንደዚህ እየተንቀሳቀስኩኝ ዞሮ ዞሮ ያለውን ነገር ራሳቸው ይናገሩ። እኛ ያው ተመልካቾችና እኔ የምንጠይቀው ጥያቄ አለ ብዙ ጊዜ፣ የዋጋ ጉዳይ፣ ሎኬሽን አለ፣ እውነተኛ ናቸው ወይ፣ ውላቸው ምን ይመስላል፣ ቃላቸውን ያከብራሉ ወይ፣ የሚሰሩበት ማቴሪያል ምን ይመስላል ነው። ስለዚህ እዚህ ጋር የምትሰሩበትና እዛ ጋር አንድ ነው ብለሽኛል። ስለዚህ ሳይቱን እንይና ውሳኔው እናንተ ይሆናል። እንሂድ ወደዛ። እሺ
እኔ እዚህ ባየሁት ነገር በጣም ተደስቻለሁ። እዛ ጋር ደግሞ ሳይት ያለውን ነገር እኔና እንወስን። አሁን ያለነው እንግሊዝ ኤምባሲ ከሚናሮል ህንጻ አጠገብ ያለው ሳይታችን ላይ ነው። እሺ እዚህኛው ሳይታችን ላይ እንደምታየው ግንባታችንን ኦልሬዲ ጀምረናል። ባይ ዘ ዌይ ይሄንን ግንባታ የጀመርነው ወይም ደግሞ ቁፋሮ እንኳን ጨርሰን ወደዚህ ደረጃ የደረስነው በሁለት ወር በአንድ ወር ከምናምን ነው። ምክንያቱም ያኛውን ህንጻ ካስረከብን በኋላ ነው ሙሉ ለሙሉ ፎከሳችን ወደዚህ ያመጣነው። ያኛውን ጨርሳችሁ ካጠናቀቃችሁ በኋላ እዚህ ማለት ነው። ካጠናቀቅን በኋላ ምክንያቱም አሁን ሪል ስቴቶች ላይ የማስረከብ ችግሮች የሚፈጠሩት ጃያንት የሆኑ ፕሮጀክቶችን በመያዝና እዚህም እዛም ብዙ ሳይቶችን በመያዝ ነው። እኛ ያንን ነገር ለማስቀረት እዛኛው ያለውን ሳይታችን የሴቶች አደባባይ ከጨረስን በኋላ ነው እዚህ ጀመራችሁ። ኖቬምበር ላይ ነው እዚህ ጀመራችሁ። ዋናው ፖይንት አሁን እዚህ ጋር ምን ያክል ፎቅ ነው የሚሰራው፣ ምን ያክል ካሬ ነው፣ እዚህ ጋር ምን አይነት የቤት ኦፖርቹኒቲዎች አሉ፣ እሱ ነው እንግዲህ መስማት የምንፈልገው። አዎ ጥሩ። ስለዚህ G+25 የሆነ ህንጻ ነው የምንሰራው እዚህ ነው። G+25 አዎ G+25። ስለዚህ ከተራራው ጋር እኩል ልትሆኑ ነው። ኦፍ ኮርስ እይታው አንሊሚትድ ነው የሚሆነው። አይ ጀርባው ምንድን ነበር? ጫካ ፕሮጀክት። ኦኬ ቤተ መንግስቱ ያለበት ጎን ማለት ነው። ስለዚህ ለሴፍቲ አሪፍ ነው ማለት ነው። ሴፍቲ እንደ ከሴፍቲ አንፃር ደግሞ ስታስበው በ3 ኪሎ ሜትር ራዲየስ ውስጥ 16 ኤምባሲዎች ናቸው ያሉት እዚህ አካባቢ፣ ቤልጂየም፣ ኬንያ፣ እንግሊዝ ኤምባሲን ጨምሮ ማለት ነው። ስለዚህ እዚህ አካባቢ ሴፍ ነው፣ በጣም ሴፍ ነው። ሬንታል ቫልዩ በጣም አሪፍ ነው። በዶላር ነው ታከራየው ለዲፕሎማቶች የዲፕሎማቲክ ኤሪያ ስለሆነ ልሽጠው ብትል እንኳን የምትሸጠው ከዛ አይነት ስታንዳርድ ጋር መኖር ለሚፈልግ ስለዚህ ገዝቶ ወደ ቢዝነስ መግባት የሚፈልግም ሰው ካለ ማከራየት ይችላል። በጣም አሪፍ። እሺ ባለ ስንት መኝታ አለ እዚህ ላይ? ባለ 2 መኝታ፣ ባለ 3 መኝታ፣ ባለ 4 መኝታ ቤቶች አሉ። ባለ 4፣ ባለ 3፣ ባለ 2። እሺ ባለ 2ቱ ቅድም ካሬ ነግረሽናል። ከዛኛው ቤት ጋር ተመሳሳይ ነው? ኤግዛክት እዛ ጋር ተመሳሳይ አይደለም። እዚህኛው ጋር አሁን የሚጀምረው ከ138 ካሬ ነው። ባለ 2ቱ ጨመረ ልበል? ጨመረ። ኦኬ ምክንያቱም አካባቢው የሚፈልገው እንደዛ ነው። ኪራይም ቢሆን ልኑርን ብትልበት ሰፋ ያለ ነገር ነው የሚያስፈልገው። አሁን ባለ 1 ስቱዲዮ ምናምን ያልጨመርንበት እንትን ይበዛል። ይሄ ጫጫታውም ለመኖር ምቹ አይሆንም ኪራይ ስለሚበዛ። ስለዚህ ከባለ 2 መኝታ 138 ካሬ ጀምሮ 157 163 ካሬዎች ባለ 2 መኝታ አለ። ባለ 3 መኝታ 158 ካሬ 187 እና 211 ካሬዎች አሉ። በጣም አሪፍ። ወደ ዋጋው እንመጣለን። መልካም ሰመር ልዩነታቸው አሁን ከሌላው ሪል ስቴት አሁን እንለያለን ግድ የለህም ይሄን ያልሽበት ምክንያት ምንድነው? እሺ ከሌሎቹ ሪል ስቴቶች አሁን ለየት ያለ ይዛችሁ የመጣችሁት ምንድነው? ጥሩ ከመጀመሪያው ለመጀመሪያ ያህል ሰመር ሪል ስቴት ወደ 30 ዓመት አካባቢ ዳላስ ቴክሳስ ውስጥ የሞርጌጅ ብሮክን ሲሰራ የነበረ ካምፓኒ ነው። አብዛኛውን የሀበሻ ኮሚኒቲ የቤት ባለቤት አድርጓል። በረጅም ጊዜ አከፋፈል ማለት ነው። ከሀገር ውጪ ነው? ከሀገር ውጪ ዳላስ ቴክሳስ ውስጥ ነበርን። አሁን ወደዚህ መተን የመጀመሪያውን ሴቶች አደባባይ ቀጥሰናል። አሁን ተሞክሮም አላችሁ ማለት ነው። እና ልዩነታችን ትልቁ ልዩነታችን ከፔመንት ስኬጁል ጋር ነው። ለምሳሌ እቺን በአጽኖት መናገር የምፈልገው ምንድነው ብዙ ደንበኛ ያለቀ ቤቶችን ይፈልጋል። ያለቀ ቤቶችን የሚፈልገው ከትረስትም አንፃር ነው። ባልረከብስ ባይሰራስ ከሚል አንፃር እንጂ ካሽ አቴ ታይም ፍሎ ማድረግ የሚችል አብዛኛው ደንበኛ አይኖረንም። ስለዚህ ለምሳሌ ቅድም ያሳየው ቤቶች 40 ሚሊዮን ቤት ናቸው ይሸጣው ማለት ነው። ኦኬ እዛኛው ቤት ላይ ያለው 40 ሚሊዮን ማለት ስንቱ ነው? ባለ 4 መኝታው ባላራ መኝታው የረጅም ጊዜው ነው ወይስ ባጭር ጊዜ? ባጭር ጊዜ ያለቀ ቤት ስለሆነ ስለዚህ ተመልካቾች በጣም ብዙ ጊዜም ተመልካቾች የሚጠይቁ ጥያቄ ስለሆነ ያለቀ ቤት ሲባል አሁን መታችሁ ካሽ ገዝታችሁ የምትገቡበት ከሆነ 40 ሚሊዮን ብር ማለት ነው። እቃችሁን ብቻ ይዛችሁ የምትገቡበት ከሆነ አሁን ቆይቼ እገዛለሁ ለሚል ሰው ካለ ደግሞ በጣም መቀነስ አለበት ብዬ አስባለሁ። እሱም መስማት እፈልጋለሁ። እስቲ ባለ 2 መኝታው አጠቃላይ ዋጋው ስንት ነው? በምን ያክል አመት ነው የሚያልቀው? ባለ 2 መኝታው ወደ 11 ሚሊዮን ጀምሮ አለን። 11 ሚሊዮን በካሬ 84000 ብር ነው የምንሸጠው። በካሬ 84000 ቴክኒክሊ 84000 ያደረግነው ቅድምን በጣም የገፋው አንተን የፈለኩ ለዛ ነው። ለአንተ ተመልካቾች በልዩነት 84000 እንሸጣለን በ5% ቅናሽ ማለት ነው። እየሸጥን ያለነው ግን አሁን 94318 ብር ነው። ስለዚህ ለሚደውሉ ሰዎች ወደ 84000 ዝቅ እናደርጋለን። ከዛ ውጪ የፍሎር አማራጮችን የሚፈልጉ በምን ያክል ጊዜ ነው የሚጨርሱት? 27 ወር ብቻ። 27 ወር ማለት 2 ዓመት ከ3 ወር ማለት 2 ዓመት ከ3 ወር። እርግጠኛ ናችሁ ትጨርሳላችሁ? የብዙ ሪል ስቴቶች መፈክር ስለሆነች ነው በአጭር ጊዜ ይባላል። እሺ ያ ዓመት ቢያልፍ ምንድነው የተቀመጠው? እዛ ጋር ህጋዊ ነገር አለ? ቅጣት አለ? አዎ የመጀመሪያው በእርከን ነው ያስቀመጥነው። የመጀመሪያው 6 ወር በሚያጋጥመንን ችግር ማሳወቅ ይኖርብናል። ዲሌይ ሀገራዊ ችግር ከሆነ ምናምን ችግር የለውም ተመልካቾችም እኛም ስለምናውቀው። ከዛ ውጭ በራሱ በካምፓኒው ዲሌይ የሚያደርግ ከሆነ ግን ለየቤቱ ከ100% ላይ የሚቀነስ ቅናሽ አለ። 20%
ቅጣት ይኖረዋል። ሶ 20% የ100%ን ለ G+25 ህንጻ አደረከው ማለት ሰስቴን የማያረግም ድርጅቱ። እስኪ እንትን ላይስ አሁን እንደዚህ በጣም እየዘገያችሁም ከሄዳችሁ ነገር ቢፈጠር መመለስ ደረጃ የሚደርስ ነገር አለ? ሪሴል እንፈቅዳለን። አብዛኛውን ድርጅት አሁን ሪል ስቴት ላይ መግባት ነው እንጂ መውጣት አይታሰብም አይደለ? በቀላል ካልሆነም ከወጡም ደግሞ 20% 30% ቅጣት ይጠብቃቸዋል። እኛ ጋር ግን ከገዙ በኋላ መልሰው እንኳን መሸጥ እንፈቅዳለን። አሁን ያንተ ደንበኞች በ84,000 ከገዙ በ100,000 ብር ቆይተው መሸጥ ይችላሉ፣ ፐርካሬ ማለት ነው። ስለዚህ ትርፋቸውን ይዘው ይወጣሉ። የኛ የድርጅቱ ትርፍ የሚሆነው ከ90% ይሆናል። በጣም አሪፍ። ስለዚህ 11 ሚሊዮን ብር ባለ ሁለት መኝታ በ2 ዓመት ከ3 ወር ነው የሚያልቀው። ቅድመ ክፍያውን እንንገራቸው። 10% ስንት ይመጣል? ቅድመ ክፍያ ወደ 1,100,000 አካባቢ ይሆናል። ያከፋፈል ሂደት ይኖረናል። ሶ አብዛኛው ዲያስፖራ ቶሎ ገንዘብን ማንቀሳቀስ ከዚህ መላክ አይችልም። ሶ ይሄንን ዲስካውንት መጠቀም ለሚፈልግ ደንበኛ ገንዘብ እጁ ላይ ሙሉ ለሌለ ደንበኛ ከ100,000 ብር ጀምሮ ሪዘርቭ ያደርጋል። ሶ ቤቱን ዲስካውንቱንና ፍሎሩን በስሙ ይይዝልናል ማለት ነው። ስለዚህ የማሰቢያ ጊዜ የሚፈልግ ደንበኛ ካለ እስከ 7 ቀን ድረስ የማሰቢያ ጊዜ እንሰጠዋለን። ቤቱን ይዘንለት በስሙ በ100,000 ብር። አይ ሐሳብ ቀይሬያለሁኝ ይመለስልኝ ካለም 100,000 ብሩ በገባበት አካውንት ተመልሶ ሪፈንድ ይደረጋል ያለ ምንም ቅናሽ። በጣም አሪፍ። ስለዚህ ለዚህ ሙሉ ጋራንቲ ያለው ለእያንዳንዱ ነገር ማለት ነው። በጣም አሪፍ። እዚህ ጋር አሁን ቤቱ ሲሰራ የእቃው ኳሊቲ አሁን መጀመሪያ ማስታወቂያ አለ፣ እዛኛው ጋር ያየነው ቤት አለ። በሱ መንገድ ነው የምታስረክቡት? ኦፍ ኮርስ አዎ። ከእቃው ኳሊቲ አዎ፣ ማቴሪያል እንደምታየው ነው። ብረቶቹም የገቡትም ሲሚንቶም የምንጠቀመው ከዛ ውጪ የምንጠቀማቸው ስታንዳርዶች በጣም ኳሊቲ ያላቸው ናቸው። ከዛ ጋር ተያይዞ ዲዛይናችንን የሚሰራልን ከዚህ በፊት አብርሆትና አድዋ 00 ነው የሰራ ልጅ ነው። ሶ ትልልቅ ፕሮጀክቶችን የሰሩ ሰዎች ጋር ነው አብረን እየሰራን ያለነውና ትልቁ የኛ ጎላችን ጥሩ ኳሊቲ ያለውን ነገር አት ታይም ማስረከብ። ባይ ዘ ወይ ጃያንት ፕሮጀክት የለንም እኛ። ይሄንን ፕሮጀክት ከማስረከባችን በፊት ሌላ ፕሮጀክትም ላውንች አንጀምርም። በጣም አሪፍ። እኔ በነገራችን ላይ እምቢም ያልኩት ለዛ ነው። እኔ በጣም ስለሰለቸኝ ነው። ተመልካቾችም ጥያቄ ይጠይቁኛል። አሁን 11 ሚሊዮን 10 ሚሊዮን 12 ሚሊዮን መሆኑ አይደለም በቃል መገኘቱ። 1 ሚሊዮን ባይ ዘ ወይ በአሁኑ ሰዓት ላይ ኖርማል ነው። ሰው ግን በቃሉ ተገኝቶ እኔ አሁን ስም መጥቀስ አይጠበቅብኝም። አንዳንድ ሪል ስቴቶች አሉ ምንድነው ጊዜ በቆጠረ ቁጥር ለምሳሌ አሁን አንቺ ጋር አሁን 5 ሚሊዮን ብር እዚህ ሪል ስቴት ላይ ኢንቨስት አድርገን ታስረክቡኛላችሁ እያልኩ ከምጠብቅ በ5 ሚሊዮን ሌላ ቢዝነስ ይሰራበታል። ፈርስት ታይም ቫልዩ ኦፍ መኒ የሚባል ነገር አለ። በጣም አሪፍ። ስለዚህ እሱን በቃላችሁ ነው ለተመልካቾች ቀረጻይን አቋርጬ ችግር የለውም ያልኩት። የጠየቃችሁኝም አላችሁ ኤግዛክት በ2 ዓመት የሚያልቅ ከሆነ 2 ዓመት በጣም ትንሽ ነው ብዬ ነው የማስበው። እኔ እስካሁን ከሰራኋቸው 2 ዓመት የሚል አላገኘሁም። 2 ዓመት ከሆነ በቃላችሁን የምትልኩ ለተመልካቾች ሰጀስት ከማድረጌ በፊት የምትዩ ነገር ካለኛ ለየት ያለ ነገር አለ ለተመልካቾች በእንደዚህ አይነት መልኩ የምትዩ ነገር ካለ አድራሻውን ጭምር። ጥሩ እሺ። ሶ ለተመልካቾች መናገር የምፈልገው እየሰራን ያለነው በፖስት ቴንሽን ቴክኖሎጂ በሚባል ነው። ሶ በአንድ ወር እስከ 3 ስላብ ድረስ እንሞላለን። ስለዚህ በአመት ከ6 ወር ስትራክቸሩን የመጨረስ ፕላን ነው ያለን። ከዛ ውጪ ግን ሙሉ ነገር ጨርሰን የምናስረክበው በ2 አመት ከ3 ወር ነው የሚሆነው። አከፋፈልም ደግሞ ከዚህ በፊት ቅድም እንዳልኩም በሞርጌጅ ላይ እንሰራ ስለነበረ 2 አይነት የፔመንት ስትራክቸር አምጥተናል። 50-50 የባንክ አማራጮችን አመቻችተን 50%ን ቤቱን እስኪረከቡ ድረስ መክፈል፣ 50%ን ደግሞ ከፈለጉ በአነስተኛ ወለድ ከፈለጉት የባንክ አማራጭ ጋር እኛ እናስተሳስርላቸዋለን። ቤቱ ብቻ ነው በኮላተራል የሚያዘው፣ ሌላ ዶክመንቴሽን አያስፈልግም። ከዛ ውጪ ግን ከወለድ ነጻ አለ። ከወለድ ነጻ አለ ስለነግርህ ነበር። በ5 አመት የሚቆይ የወለድ ነጻ እንትን እንሰጣለን። የብድር አማራጭም እንሰጣለን። ድርጅቱ ራሱ ነው የሚያመቻቸው። ለድርጅቱ አይዘር በየወሩ ወይም ደግሞ ኤቭሪ 3 መንዝስ ከፍሎ መጨረስ ይቻላል ማለት ነው። ስለዚህ ከወለድም ነጻ በሆነ መንገድ በአቅማችሁ ገንዘብ ከፍላችሁ ቤት መያዝ ትችላላችሁ። በእኛ ነው ያላችሁት። በጣም አሪፍ። እኔ ያየሁት ነገር ተመልካቾች ፍርዱን ለእናንተ። እኔ ያየሁት ነገር እኔ ከምሰራበት ኢቲክስ ጋር የተገናኘ ነገር አለው። እኔ ብዙ ጊዜ ስናገር መሬት የወረደ ነገር እየሰሩ ያሉት ካሁን በፊት ፊኒሺንግ የሰሩት ያስረከቡታል ወይ ብዬ ነበረ። በትልቁ ህንጻችሁ ላይ የተለጠፈ ነገር የራሳችሁን ሰመር የሚል አይቻለሁ። በጣም ብዙ ሰዎች ሲገቡ ሲወጡ ሲሸጡ አይቻለሁ። 17 ሰርታችሁ 2 ነው የቀረብላችሁኛል። እንደ ማስታወቂያ አይደለም ለተመልካቾች ሰጀስት እንደማድረግ ነው እኔ የምሰራው። ማስታወቂያ ከሆነ የሆነ ገንዘብ ተቀብሎ መናገር ይቻላል። እንደሱ ሳይሆን ለኔም ለተመልካቾች
የቤተሰቦቼ ክብር ስለሆነ እንደው ሳትጠይቁኝም እመጣ ነበር እንደዚህ አይነት ሪል ስቴት መኖሩ። ዞሮ ዞሮ ግን መንገድ ላይ አላሳፈርሽኝም። ተመልካቾች ከጀርባ እንደምትመለከቱት ስራ አይቆማር። ምሳ ወጥቶ ነው ሰራተኛ ከጀርባ ብዙ ያለውኝ እንጂ አይቆምም። አሪፍ ነው። ብረትም በጣም ብዙ ገብቶ አይቻለውኝ። ቃላችሁን አክብሩ። ልክ መጀመሪያ መተን አሁን ላይ እንደዚህ ከፍ እንዳደረግናቸው እንደተናገረን የሆነ ስህተት ቢፈጠር ደግሞ ነገ ጧት ሚዲያ አይደለ ገንዘብ ነው ሰው እና እኛ ደግሞ ተመልካቾች ውር አይደሉም። መተው ይፍረዱ። አድራሻችሁን ንገሯቸውና መተው ሳይት አስጎብኟቸው። የሚፈልጉትን መረጃ እንድትሰጧቸው አድራሻና ስልክ ቁጥር እስኪ ባንደበትሽ ንገሪያቸው። ጥሩ እሺ። ሄድ ኦፊሳችን የሚገኘው ኡራኤል ጋር ነው። ነገር ግን ደግሞ ደውለው ቀጠሮ አስይዘው መምጣት ስለሚጠበቅባቸው ከታች በምናስቀምጠው ስልክ በዋትስአፕም በቴሌግራምም በቀጥታ ስልኮችም ደውለው ከሽያጭ አማካሪዎች ጋር በመገናኘት የሳይትና የቢሮ ቀጠሮችን መያዝ ይችላሉ። በጣም አሪፍ። ይሄ በዶላርና በብር የሚባለው ነገር በኢትዮጵያ ብር ነው ግብይታችን። በኢትዮጵያ ብር ብቻ ነው። በጣም አሪፍ። ስለዚህ ዳይሬክት እናንተን ቀጥታ አግኝተው ቦታው ላይ እንትን ማለት ብቻ ነው። በጣም አሪፍ። ተመልካረ የምትይው ነገር አለ? ምንም። እናመሰግናለን። በጣም አሪፍ። ስለዚህ ተመልካቾች ቀረጻዬን አቋርጬ ይሄም ይጠቅማችኋል ብዬ ነው ልቀርጽ ያሰብኩትን ቀረጻ ከዚህ ቀጥሎ ቀርጻለሁኝ። ይሄንን ይመስል ነበር። በጣም አመሰግናለሁ። ኔክስት የተሻለ ነገር አይተው ተመልካቾች ለኔ የሚነግሩኛል ብዬ አስባለሁ። በየጊዜው እኔም ደግሞ ተመልካቾች የምትገዙ ሰዎች ካላችሁ በውስጥ ሰመር ጋር እንዲህ አይነት ችግር አይተናል እንዲህ ነገር አለ ቢሉ መጥቼ እናንተን ለማፋጠጥ እኔም ደግሞ ከወዲሁ ዝግጁ ነኝ ብያለሁ። ተመልካቾች የዛሬው የሪል ስቴት ያስጎበኘችን ማለት ነው ፕሮግራም ሆነ ዞሮ ዞሮ ይሄንን ይመስል ነበረ። እንደዚህ አይነት ሪል ነገር ከሆነ ሄዳችሁ ዶክመንቴሽኑን አይታችሁ ሳይቱ ላይ መታችሁ ጎብኝታችሁ በስነ ስርዓት ምን ይላል ወረቀቱንም አንብቡት እላለሁ ብዙ እናገራለሁኝና እሱን አይታችሁ እኔ ሰጀስት አደርጋችኋለሁ። ችግር የለውም። እንደዚህ አይነት ነገሮች ከሆኑ መሬት ያረፈ ልክ እየሰሩ ያለው ከሆነ ባለቤቱ ራሱ ቀርቦ ያለውን ነገር የሚያስረዳ እንዲህ አይነት ነገሮች ካሉ በጣም አሪፍ ነው። በጣም አሪፍ አማራጭ ነው ብዬ አስባለሁ። አመሰግናለሁ። በሌላ ጊዜ ተመልሼ መጥቼ ጎብኛችኋለሁ። ቴንኪው በጣም አመሰግናለሁ። ተመልካቾች የዛሬው ቪዲዮ ይህንን ይመስል ነበር። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።